ይሄ አሁን ታሪክ አይደለም ወይም ደግሞ ፊልም አይደለም። ፊልም የምናየው የሆነ ካራክተር የሆነ ገጸ ባህሪ እናይና እንደነቅ እንችላለን፣ ልንስቅ እንችላለን፣ ልናለቅስ እንችላለን። ይሄ ፊልም አይደለም፣ እውነት የሚከናወን የሚደረግ ነው። በህይወታችን ለውጥ የሚያመጣ ዘላለማዊ ህይወትን የሚሰጥ እንድንካፈል የሚያደርግ ነው። አንድ ሰው የሚጠመቅበት ቀን ቢደርስ የሚጠመቅበትን ቀን አያሳልፍ ይላል። በተለይ ደግሞ ወላጆች ህፃናት ልጆቻቸው በሚጠመቁበት ቀን የሚጠመቁበትን ቀን አያሳልፉ ይላል። ወላጆቹ ራሱ ለምሳሌ እንበልና እናትየዋ ወልዳ እዚህ ተኝታለች፣ ህፃኑን ይዛ 40 ቀን ሞላው እንበል። ባልየው ውጭ ሀገር ነው ወይም አባትየው ውጭ ሀገር ነው እንበል። የሚጠመቀው እንደ ነገ ቢሆን ምናልባት ባልየው ቲኬት ያገኘው ከአሜሪካ ወይ ከሌላ ሀገር የሚመጣው ሌላ ቀን ቅዳሜ ቀን ቢሆን አባቱ እስኪመጣ ተብሎ የነገው ቀን ማለፍ የለበትም። አሁን አንዳንዶች ክርስትና ሲኖር ለመደገስ ብለው ነገሌ ይምጡ ከውጭ ሀገር፣ ነገሌ ይምጡ ከዚህ ሀገር ትራንስፖርት ስላላገኙ ነው ሐሙስ የነበረውን ዓርብ የነበረውን ቅዳሜ የነበረውን እሁድ። አንዳንዶቹ ደግሞ ለልጆቻቸው በጣም ብዙ ድግስ ለመደገስ ኬክ ለመቁረስ ስጋ ለማቅረብ ብለው አይ አሁን ጾም ስለሆነ እናሳልፈው ብለው አሳልፈው የሚያደርጉ ሰዎች አሉ። ስህተት። በቤተክርስቲያኒቱ ስርዓት ክርስትና የማይነሳባቸው ጊዜያት ሰሙነ ሕማማት ብቻ ነው፣ ደግሞ ቅዳሴ ስለማይቀደስ እሱም ደግሞ አስቀድሞ እንዲደረግ። ለምሳሌ ሰኞ ቀን ሰሙነ ሕማማት፣ ማክሰኞ ሰሙነ ሕማማት፣ ሮብ ሰሙነ ሕማማት ነው። እስከ ረቡዕ ድረስ ያሉ የክርስትና ቀናቸው ሰኞ፣ ማክሰኞ፣ ሮብ የሆኑ ህፃናት አስቀድሞ በሆሳዕና እንዲጠመቁ ይደረጋል። ቀድሞ ሐሙስ፣ ዓርብ፣ ቅዳሜ የክርስትና ቀናቸው የሆኑ ህፃናት ግን በዕለተ ፋሲካ እንዲጠመቁ ይደረጋል። ይሄ የቤተክርስቲያኒቱ ስርዓት። ግን አንድ ነገር ማወቅ ያለባችሁ የጥምቀት ቀናቸውን ልታዘገዩ ትችላላችሁ። እድሜ መስጠት የሚችለው ግን እግዚአብሔር ብቻ፣ ትንፋሽ የሚሰጠው እግዚአብሔር ብቻ። ይህንን አውቆ መጠንቀቅ ያስፈልጋል። በነገራችን ላይ በልጆቻችሁ ላይ እነዚህን ስርዓት መፈጸም ማለት ልጆቻችሁን እግዚአብሔር እንዲያዝባቸው ስልጣን መስጠት ማለት ነው። እዚህ የልጆቻችሁን እድሜ እንዳትበሉ ተጠንቀቁ። ለማስቀደስ ቤተክርስቲያን ለማስመጣት ልጄ ይተኛ ብርድ ይሆንበታል ቅዝቃዜ ይሆንበታል ብላችሁ ከበረከት አትለዩአቸው፣ ትጠየቃላችሁ። በነገራችን ላይ ክርስትና አባትና ክርስትና እናት አብረው ቃል ይገባሉ። ቃል የሚገቡት አሁን አንዳንዱ ለዝምድና ነው የሚመስለው። ክርስትና አባትና ክርስትና እናት በቃ አበልጅ መሆን ከዛ ለመጠያየቅ ምናምን አክሲዮን ምናምን ነው የሚመስለው። አንዳንዱ ግን ለዛ ሳይሆን ክርስትና አባትና ክርስትና እናት ሊያስተምሩ ቃል ይገባሉ፣ ሊከታተሉ ቃል ይገባሉ። ክርስትና አባት ወንድን ብቻ ያነሳል፣ ሴት ሴትን ብቻ ታነሳለች። ወንድ ሴትን አያነሳም፣ ሴት ወንድን አታነሳም። ክልክል። ከዛ እነዚህ ሰዎች ደግሞ በዚህ ላይን በዚህ መስመር ያሉ ሰዎች እስከ 7 ትውልድ ድረስ እንዳይጋቡ ይከለክላል ፍትሐ ነገሥቱ። እንዴት ቢባል ለምሳሌ እኔ አንድ ልጅ ባነሳ የሱ ልጅ የኔ ልጅ ልጆች አያነሳ። ወንድሜን አይመለከትም፣ እህቴን አይመለከትም። ወደ ኋላ አይደለም ወደ ጎን ያለውንም አይመለከትም። ላይኑ እንደዛ ነው። አንዳንድ ሰው ግራ አይጋባም። ወደ ጎን ወደ ኋላ ወደፊት እህቱ እንትና የእንትና ልጅ ስላነሳ የእንትና እህት ለእንትና አትሆንም እያለ መከራውን የሚያይ ሰው አለ። ፍትሐ ነገሥቱ እንደዛ ይላል። ለምንድን ነው ወንድ ሴትን የማያነሳው ሴት ወንድን የማያነሳው ለምንድን ነው ቢባል እያደጉ ሲሄዱ በሌላ ነገር እንዳይፈላለጉ በተቃራኒ ጾታ ፍላጎት ውስጥ እንዳይሆኑ አንደኛ። ሁለተኛ ደግሞ እያደጉ ሲሄዱ የሴቶች ጠባይ ለወንዶች ጠባይ ግልጽ ስለማይሆን ወንድ ሴትን መምከር ስለማይችል፣ ወንድ ከሆነ ግን ከራሱ ተነስቶ ማስተማር ስለሚችል በዚህ ምክንያት ወንድ ወንድን ያነሳል፣ ሴት ሴትን ታነሳለች። የሚጠመቁ ሴቶች ጸጉራቸውን ይፍቱ እንጂ ይላጩ አይልም። ሰምታችሁኛል? ይፍቱ እንጂ ይላጩ አላለም። ስለዚህ ሕፃናትን የግድ ይላጩ ብሎ እንደው የራስ ቆዳቸው እስኪላጥ ድረስ እስኪቆስል ድረስ እነዚህን ነገሮች ማድረግ ተገቢ ስላልሆነ በጥንቃቄ ማድረግ ይገባል። እና ፍትሐ ነገሥቱ የሚያስቀምጠው ይህንን ነው። ትልቅ ሰው ይላጭ ካላለ ፍትሐ ነገሥቱ ሕፃናትን የብቻው ይላጩ ብለን የምንፈርድባቸው ምንም ምክንያት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ፣ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ፣ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ፣ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር መምህራችን መጋቤ ሐዲስ መምህር ይስሐቅ የዚህ ታላቅ ደብር የስብከተ ወንጌል ኃላፊ እና የመጽሐፍ መምህር፣ ክቡራን አባቶቼ የዚሁ ታላቅ ደብር አገልጋዮች፣ መምህራን ወንጌል፣ ሰባክያነ ወንጌል፣ አበው መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን የደብሩ ሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ?
አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ ለውስን ደቂቃዎች ምናልባት ዛሬ የመምህራችን የመምህር ዘላለም ወንድሙን መታሰቢያ የምናደርግበት ወይም የወልደ ሰማዕትን መታሰቢያ የምናደርግበት ነውና ምናልባት በኋላ ላይ የዝማሬ ጧፍ የማብራትን መርሃ ግብር ስለሚኖር እኔ ለውስን ደቂቃዎች ብቻ ነው ገኔካ ቆይታ የምናደርገው። ሰፊውን ክፍል ያው ከአየሩ ጠባይም አንጻር በእርግጥ መጣችኋል። በእውነት የመጣችሁትን እግዚአብሔር ሁላችሁንም ይባርካችሁ። ምናልባት ግን በአየሩ ጠባይ ምክንያት ያልመጡ እንዳያመልጣቸው ውስን ነገሮችን ብቻ ተመልክተን ቆይታ የምናደርግ ይሆናል። ከዚህ በፊት እንግዲህ ጥምቀትን በተመለከተ ሰፋ አድርገን ባለፈው ሳምንት የነበራችሁ ታስታውሱ እንደሆነ ተመልክተናል። እያየን ያለነው ከሰባቱ ምስጢራተ ቤተ ክርስቲያን መካከል የሆኑትን ምስጢራት ጥቂቶቹን ነው የጀመርነው። ምስጢረ ጥምቀትን ነው። ጥምቀት ለምን ያስፈልጋን የሚል ባለፈው ሳምንት ጠንከር ያለ መግቢያ አንስተን የጥምቀትን ዋና ዓላማ ስናይ ቆይተናል። ከዛ በኋላ ለምን እንጠመቃለን የሚሉትን ምክንያቶችንም እነሱንም ዘርዝረናል። ምናልባት ቪዲዮውን ነቃ ጥበብ ቲዩብ የሚለው ቻናል ላይ ማግኘት ትችላላችሁ። ያልነበራችሁ ሰዎች እንደገና ወደኋላ መከታተል የምትፈልጉ ሰዎች ማለት ነው። ዛሬ የምናየው ጥምቀት በምን እንደሚከናወን ነው። ከዛሬ ጀምሮ የምንመለከተው ማለት ነው። የመጀመሪያው ጥምቀት በውሃ ይደረጋል። ሁለተኛ ጥምቀት በእንባ ይከናወናል። ሶስተኛ ጥምቀት በደም ይከናወናል። አራተኛ ጥምቀት በባሕረ እሳት ይከናወናል። በእነዚህ በአራቱ ነገሮች ይደረጋል ጥምቀት በዋናነት በአብይ ክፍል ሲከፈል ሁለት ክፍል አለው። አንዱ ምሳሌ፣ ሁለተኛው ደግሞ አማናዊ ተብሎ የመጀመሪያው ምሳሌ፣ ሁለተኛው ደግሞ እውነተኛ ተብሎ ይከፈላል። በብሉይ ኪዳን ምሳሌያት ተብሎ የሚጠሩ ጥምቀቶች አሉ። ለምሳሌ በኖህ ጊዜ የነበረው የጥፋት ውሃ እሱም ጥምቀት ተብሎ ነው የሚጠራው። በኢያሱ ጊዜ ታቦታቱን ይዘው ወደ ምድረ ርስት የተሻገሩበት ሁኔታ እሱም ጥምቀት ተብሎ ነው የሚጠራው። እስራኤላውያን በደረቅ ባህር የተሻገሩበት ሁኔታ እሱም ጥምቀት ነው የሚባለው። ከዛ ቀጥሎ ደግሞ የዮሐንስ ጥምቀት የሚባለው ከጌታችን በፊት የነበረው የዮሐንስ ጥምቀት ተብሎ ይታወቃል። ስለዚህ እነዚህ አራት ጥምቀቶች ምሳሌያት ተብለው የሚገለጡ ናቸው። እኛ ግን የምንመለከተው እነዚህ አማናውያን ጥምቀቶች አማናዊ ጥምቀት የሚደረግባቸውን ምስጢራት እነሱን ነው የምንመለከተው። ስለዚህ ጥምቀት አንደኛ በውሃ ሊደረግ ይችላል፣ ሁለተኛ በእንባ ሊደረግ ይችላል፣ ሶስተኛ በደም ሊደረግ ይችላል፣ አራተኛ በባሕረ እሳት ሊደረግ ይችላል። ጥምቀት በደንብ ስሙኝ። ጥምቀት በውሃ ይደረጋል። ያው የሚታወቅ ነው። ወደፊት እንመለከተዋለን ለምን በውሃ እንደሚደረግ። ጥምቀት በውሃ ይደረጋል። የመጀመሪያው በሁሉም አይነት በተለያዩ ሁኔታዎች የሚፈጸምበት ምስጢር አሁንም የምናውቀው የሚደረገው መደበኛው በውሃ የሚደረግ ነው። አማናዊ ጥምቀት የሚደረገው በእንባና በደም በባሕረ እሳት የሚደረገው ለምሳሌ ጥምቀት በእንባ ይደረጋል ማለት ነው። አንድ ሰው ካህን በሌለበት ቤተክርስቲያን በሌለበት በምድረ በዳ ሆኖ አማኝ ቢሆን ወደ ክርስትና ሃይማኖት መምጣት ቢፈልግና ባለበት ሆኖ ቢያለቅስ እንባው እንደ ጥምቀት ይቆጠርለታል። ደግሞዋለሁ። አንድ ሰው በምድረ በዳ ቢሆን ካህን የሌለበት ቢሆን በባህር ቢሆን በመርከብ ቢሆን ቤተክርስቲያን የሌለበት ቢሆን የሚያጠምቅ የሌለበት ቢኖር በዚያ ቢሆንና ኃጢአቱን ብቻ አስቦ ቢያለቅስ ስለማልቀሱ ብቻ እንባው እንደ ጥምቀት ሆኖ የሚቆጠርለት ጊዜ አለ። የእንባ ጥምቀት ተብሎ የሚታወቀው ይሄ ነው። ሌላው የደም ጥምቀት የሚባል ነው። የደም ጥምቀት የሚባለው ለምሳሌ ሰማዕታት በሚገደሉበት ጊዜ ወዲያው ልክ ሰማዕታት ሲሞቱ አብረው የሚሞቱ የሚገደሉ ሰማዕትነት የሚቀበሉ ሰማዕታት አሉ። የነሱ ደማቸው እንደ ሰማዕትነት ይቆጠርላቸዋል። ለምሳሌ አንዳንዶቹ ልክ ሰማዕታት በአደባባይ አንገታቸው ሲቀላ ወዲያው አምነናል ብለው ራእይ ተገልጦላቸው ሊሆን ይችላል፣ ምስጢር አይተው ሊሆን ይችላል፣ ሰማዩ ተከፍቶ ሊሆን ይችላል፣ የሰማዕታቱን ጽናት አይተው ሊሆን ይችላል። እኔ ከዛሬ ጀምሮ ክርስቲያን ሆኛለሁ ብለው እዛው አደባባዩ ላይ የሚገደሉ ሰማዕታት አሉ።
እና እነዚህ ሰማዕታት እዛው አደባባይ ላይ ሲገደሉ አንገታቸው በሚቆረጥበት ሰይፉ በሚያርፍባቸው ሰዓት ደማቸው ሲፈስ የመጀመሪያዋ የደም ጠብታ እሷ እንደ ጥምቀት ሆና ትቆጠርላቸዋለች። ስለዚህ የደም ጥምቀት ተብሎ የሚጠራው ይሄ ነው። ለምሳሌ ያህል ገድለ ቅዱስ ጊዮርጊስን ስትመለከቱ ወይም ታሪኩን ስትሰሙ እለእስክንድሪያ ተብላ የምትጠራ ንግሥት የዱዲያኖስ ሚስት ማለት ነው። በወቅቱ የንጉሱን ሚስት ቅዱስ ጊዮርጊስ አስተምሮ አሳምኗታል። እና አስተምሮ ካሳመናት በኋላ የሚገርመው ሰማዕትነት የተቀበለችው ይቺ ንግሥት እለእስክንድሪያ ማለት ነው ከቅዱስ ጊዮርጊስ አስቀድሞ ነው ሰማዕትነት የተቀበለችው። እሱ ሚያዝያ 23 ነው ሰማዕትነት የተቀበለው፣ እሷ ደግሞ ሚያዝያ 15 ቀን ነው ሰማዕትነት የተቀበለችው። እና ካስተማራት በኋላ አመነችና ሰማዕትነት እንደምትቀበል ስለምታውቅ ጥምቀትን ሳልጠመቅ ስጋውን ደሙን ሳልቀበል መዳን እችላለሁ ወይ ብላ ቅዱስ ጊዮርጊስን ትጠይቀዋለችና ያን ጊዜ ቅዱስ ጊዮርጊስ ምንድነው ያላት? ደምኪ ይከውነኪ ጥምቀተ፣ ደምሽ ጥምቀት ይሆንሻል ብሎ ተናገረ። ቅዱስ ጊዮርጊስ እንደተናገረውም ሚያዝያ 15 ቀን ሰማዕት ሆነች፣ አንገቷ ተቆረጠ፣ ደሟ እንደ ጥምቀት ሆኖላት ወደ ገነት ወደ መንግሥተ ሰማያት ገባች ብሎ ገድሉ ይናገራል። ስለዚህ ደማቸው እንደ ጥምቀትም ይሆንላቸው አሉ። መቁረብን በተመለከተ እግዚአብሔር ባወቀ በዚያ ቅጽበት ደማቸው ጥምቀት በሆነላቸው ቅጽበት የታዘዙ መላእክት ሂደው ያቆርቧቸዋል። ሳይቆርብ የሚሞት ክርስቲያን የለም፣ ሳይጠመቅ የሚሞት ሰማዕት የለም። ስለዚህ እነዚህ ምስጢራት በአንድ ጊዜ እግዚአብሔር ባወቀ ይፈጸምላቸዋልና ስለዚህ ደም ጥምቀት የሚሆንባቸው ጊዜያት አሉ። እና አሁን እነዚህን ማንሳት ያስፈልገው ለምንድን ነው? እኛ ሳምንት እንዳልኩት ያው እየየ ሲደላ ነው የሚባል አባባል አለ። ውሃ ስላለን ከተማ ላይ ስለሆንን ይሄን ስለማንቸገር ክርስትና ቤት ስላለን ካህናት ስላሉ ቤተክርስቲያን ስላለች ስልጣነ ክህነት ስላለ ችግር የለም። ሌሎች ጋር ሲሆን ግን ምን አይነት ችግር ሊያጋጥም ይችላል የሚለው እሱ ችግር የሚፈታበት ነው። ስለዚህ አንደኛ በእንባ ጥምቀት አለ፣ ሁለተኛ በደም ጥምቀት አለ፣ ሶስተኛ በባሕረ እሳት ጥምቀት አለ። በባሕረ እሳት ማለት የባሕረ እሳት ጥምቀት ማለት ነው። አሁንም ሰማዕታት ለምሳሌ በፈላ ውሃ ይጨመራሉ። ልክ እንደነ ቅዱስ ቂርቆስ እንደነ ቅዱስ ኢየሉጣ። ቅዱስ ቂርቆስና ቅዱስ ኢየሉጣ ከዚህ አስቀድሞም ክርስቲያኖች ስለነበሩ ባሕረ እሳቱ እንደ ጥምቀት አልሆነላቸውም። ጥምቀት አንድ ጊዜ ስለሆነ ከዚህ አስቀድመው ስለተጠመቁ። ነገር ግን ልክ እነሱን ተከትለው አሁንም በሰማዕትነት የሚሞቱ ወደ ፈላ ውሃ ተጨምረው የሚሞቱ ሰማዕታት ያ የፈላ ውሃ እንደ ጥምቀት ይሆንላቸዋል። ይሄን ማንሳት ያስፈልገው ለምንድን ነው? ለምሳሌ በደም አለን። አሁን ደማቸው ሲፈስ ደማቸው እንደ ጥምቀት ይሆንላቸዋል አለን። በእሳት ተጠብሰው በውሃ ተቃጥለው የሚሞቱ ግን ደማቸው አይፈስም። ስለዚህ ምንድነው የሚሆነው ቢባል የሚጠበሱበት የሚቀቀሉበት ውሃ እንደ ጥምቀት ይቆጠርላቸዋል። በዚህ ምክንያት ክርስቲያኖቹ ነው እግዚአብሔር ባወቀ ስጋውን ደሙን መላእክት አቀብለዋቸው በዛ ምክንያት ወደ ገነት ወደ መንግሥተ ሰማያት ይገባሉ። ስለዚህ በጣም ብዙ ምስጢራት የሚፈጸሙበት እንደሆነ እንድናውቅ ነው። ጥምቀት በእንባ፣ ጥምቀት በደም፣ ጥምቀት በባሕረ እሳት ይፈጸማል። የማቴዎስ ወንጌል ምዕራፍ 3 ትርጓሜው ላይ እነዚህን ዝርዝሮች ታገኟቸዋላችሁ። ለምንድን ነው በውሃ በእንባ በደም በባሕረ እሳት በእነዚህ በመሳሰሉት ጥምቀት የሚደረገው? እነዚህ የተመረጡት ለምንድን ነው ቢባል ዘር የላቸውም፣ ቀለም ያላቸው አንድ አይነት ናቸው። ለምሳሌ ደምን ብንወስድ ደም ቀይ ነው፣ ቀለሙ ቀይ ነው። የትኛውም ሰው ቢሆን ቀይ ደም ነው ያለው። አፍሪካዊ ቢሆን፣ አውሮፓዊ ቢሆን፣ ነጭ ቢሆን፣ ጥቁር ቢሆን፣ ሕፃን ቢሆን፣ ትልቅ ቢሆን፣ ሴት ብትሆን፣ ወንድ ቢሆን ሁሉም ያለው ደም ቀይ ነው፣ አንድ አይነት ነው። በዚህ ምክንያት አንድ አይነት መንግሥተ ሰማያትን፣ አንድ አይነት ዓለምን፣ አንድ አይነት ሃይማኖትን፣ አንድ ሥጋ ወደሙን፣ አንድ እግዚአብሔርን፣ አንድ ዘላለማዊ ሕይወትን ገንዘብ እንዳደረግን ለማሳወቅ በዚህ ምክንያት ደም እንደ ጥምቀት ይቆጠራል። እንባና ውሃ ቀለም የላቸውም፣ ግን ደግሞ የሁሉም አንድ አይነት ነው። ውሃ አሜሪካ ውስጥ፣ ውሃ አውሮፓ ውስጥ፣ ውሃ ኢትዮጵያ ውስጥ አንድ አይነት ነው። ልክ እንደዛው አንድ እንደሆነ ሁሉ የምንወርሳትን መንግሥተ ሰማያት በሃይማኖት አንድ ስለሆነች እሱን ለማሳየት ነው። እንባ ከሕፃን ልጅ ቢወጣ፣ ከትልቅ ሰው ቢወጣ፣ ከሴት ቢፈስ፣ ከወንድ ቢፈስ፣ ከነጭ ከጥቁር ቢፈስ እንባ አንድ አይነት ነው። ስለዚህም አንድ ዓለም መንግሥተ ሰማያትን እንደምንወርስበት ለማጠየቅ እንባ የጥምቀት መፈጸሚያ ሆኖ ያገለግላል። በዚህ ምክንያት ባሕረ እሳት የሚለው ውሃ ስለሆነ ሀተታው ከዚሁ ከውሃው ነው የሚገባው። ስለዚህ በዚህ ምክንያት ጥምቀት በእነዚህ ነገሮች ይፈጸማል። የሕፃናት ጥምቀት ይቀድማል። በጥምቀት ቅደም ተከተል በጥምቀት ስርዓት ቅደም ተከተል መሰረት የሕፃናት ጥምቀት ይቀድማል። የ40ና
የ80 ቀን ሕፃናት ቀድመው እንዲጠመቁ ይደረጋል። ለምሳሌ በዕለቱ የሚጠመቁ ትልልቅ ሰዎች ሊኖሩ ይችላሉ። ወንዶችም ቢሆኑ ሴቶችም ቢሆኑ የ30 ዓመት የ40 ዓመት የ80 ዓመት ሊሆን ይችላል። ትልልቅ ሰዎች ሊኖሩ ይችላሉ። ግን በፍትሐ ነገሥቱ ትእዛዝ መሰረት የሚጠመቁት ቀድመው የ40 ቀንና የ80 ቀን ሕፃናት ናቸው። በጥምቀቱ ብቻ ሳይሆን በስጋው ደግሞ እነዚህ ሕፃናት እንዲቀድሙ ይደረጋል። ንጻ ጠባይ ያላደፈባቸው የቅዱሳን ምሳሌዎች ተብለው ስለሚገለጡ በዚህ ምክንያት ሕፃናት ቀድመው እንዲጠመቁ ይደረጋል። የ40 ቀን የ80 ቀን ከዛ በኋላ ደግሞ በተለያየ ምክንያት ዘግይተው የ4 ወር የ5 ወር የ6 ወር የ1 ዓመት እንደዚህ ካሉ ደግሞ ከዛ ቀጥሎ ይጠመቃሉ። ለምንድን ነው ግን ሕፃናት በ40 ቀንና በ80 ቀን ወንዶችና ሴቶች እንዲጠመቁ የተደረገው ቢባል መነሻው ራሱ እግዚአብሔር ነው። ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 2 ጀምሮ እንደሚታወቀው ወንድ ሲሆን ሴት እስከ 40 ቀን ድረስ ትቆያለች፣ ወደ ቤተ መቅደስ ከመግባት ማለት ነው። ሴት ስትሆን ደግሞ እስከ 80 ቀን ድረስ ትቆያለች። በ40ና በ80 ቀን ግን ሴቲቱ ሕፃኑን ይዛ በ80 ቀን ደግሞ ሴት ከሆነች ሴቲቷን ሕፃኗን ይዛ ወደ ቤተ መቅደስ ሄደው መስዋዕት ይቀርብላቸዋል። በቃ ምሳሌነቱ አንዱ በዚህ የተወሰነ ነው። አሁን አንድ ሰው ለምን ሕፃናትን ታጠምቃላችሁ ብሎ ቢጠይቃችሁ መልሳችሁ ይሄ ይሆናል። እግዚአብሔር ሕፃናትን ወደ ቤተ መቅደሱ ይዘዋቸው እንዲወጡ አዟል። ለምሳሌ ራሱ ጌታችን በተወለደ በ40 ቀን ወደ ቤተ መቅደስ ወጥቷል። እመቤታችን ይዛው ሄዳለች። ከዮሴፍ ጋራ ከስምዖን አረጋዊ ከሽማግሌው ስምዖን ጋራ የተገናኙት በዚያ ሕግን እንዲፈጽም ወሶ ተፈጸመ መዋዕለ ንጽሐ ይላል። 40 ቀን በሞላ ጊዜ ወደ ቤተ መቅደስ ይዛው ሄደች ይላል። ስለዚህ ሕፃናት በ40 ቀን በ80 ቀን ወደ ቤተ መቅደስ ይዞ መሄድ ይሄ የመጽሐፍ ቅዱስ ሥርዓት እንደሆነ ማሳየት ነው። ከዛ ቀጥሎ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ አዳም በተፈጠረ በ40 ቀን ሔዋን በተፈጠረች በ80 ቀን ወደ ገነት ገብተዋል፣ ወደ ርስት ገብተዋል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ ወአመ ተፈጸመ 40 መዋዕል ይላል። 40 ቀን በተፈጸመ ጊዜ አባይናሁ ለአዳም ውስተ ገነት ወሶበ ተፈጸመ 80 መዋዕል ይላል። 80 ዕለታት በተፈጸሙ ጊዜ አባይናሃ ለሔዋን ውስተ ገነት ወደ ገነት አስገባናት ሔዋንን ይላል። ስለዚህ በ40 ቀን በ80 ቀን ርስት መውረስን ወደ ገነት መግባትን ወደ ተቀደሰ ቦታ መምጣትን ከመጽሐፍ ቅዱስ አግኝተነዋል። መነሻው ይሄ ነው። ይሄ ብቻማ ደግሞ አይደለም። አይ ይሄ በብሉይ ኪዳን እኮ ነው የሚል ቢኖር መጽሐፍ ቅዱስ ወንጌል ላይ እንዲህ ተቀምጧል። የማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ፣ የማርቆስ ወንጌል ተመሳሳይ ምዕራፍ 10 ቁጥር 14 ላይ፣ የሉቃስ ወንጌል አሁንም ተመሳሳይ ምዕራፍ 18 ቁጥር 16 ላይ ሕፃናትን ተዋቸው የሚል ቃል ጌታ ተናግሯል። ሕፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉ ናትና ብሎ 3 ነገሮችን ተናግሯል። የመጀመሪያው ሕፃናትን ተዋቸው ይላል። አሁን እዚህ ላይ ጌታ የዕድሜ ክልል አላስቀመጠም። እንዲሁ ለዚህ የዕድሜ ክልል እኛ መነሻ ያደረግነው አስቀድሞ በብሉይ ኪዳን የተነገረውን ቃል እንጂ ሕፃናትን ካለ የ10 ቀን ሊሆን ይችላል፣ የ15 ቀን ሊሆን ይችላል፣ የ20 ቀን፣ የ30 ቀን፣ 40 ቀን ያልሞላ 80 ቀን ያልሞላት ሕፃንም ልትሆን ትችላለች። በኋላ ምክንያቱም እናነሳለን ይሄን የተናገርኩበትን እና ስለዚህ ሕፃናትን ተዋቸው ብሎ ተናግሯል። ሁለተኛው ለምንድን ነው ተዋቸው ያለው ቢባል ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ወደ እሱ መምጣት ማለትን ማለት ነው ቅድስናን ለመካፈል በረከትን ለመካፈል በርስቱ ለመሆን በቅድስናው በመቅደሱ ለመሆን አትከልክሏቸው ብሎ ተናግሯል። ደግሞ አስደናቂው 3ኛው ክፍል ነው። መንግሥተ ሰማያት እንደነዚህ ላሉት ናትና ብሎ ተናግሯል። መንግሥተ ሰማያት ደግሞ የምትገኘው በጥምቀት ብቻ ነው። ምክንያቱም እሱ ራሱ ሲናገር ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ልብ በሉ። ሰው ከውሃና ከመንፈስ ካልተወለደ ወዴት ሊገባ አይችልም? ወደ እግዚአብሔር መንግሥት ሊገባ አይችልም። ልብ በሉ። እንዲህ ከሆነ መንግሥተ ሰማያት እንደነዚህ ላሉ ናትና ካለ ምን እያለ ነው? ይጠመቁ እያለ ነው። ለምን? ከውሃና ከመንፈስ ካልተወለዱ የእግዚአብሔርን መንግሥት መውረስ ስለማይቻል። ስለዚህ ራሱ ጌታ ያዘዘው ትእዛዝ ነው እና በዚህ ሳትሸማቀቁ መልስን እንድትሰጡ ያስፈልጋል። የማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ፣ ማርቆስ 10 14፣ ሉቃስ 18 16 ላይ ቃል በቃል ተመሳሳይ የተቀመጠ ነው። ነገር ግን ለሞት የሚያሰጋ ሕመም ቢኖርባቸው ሕፃናቱ በየትኛውም ቀን ሊጠመቁ ይችላሉ። ሕፃናትን እግዚአብሔር ያሳድግልን ከክፉም ይጠብቅልን። ነገር ግን 40 ቀን ሳይሞላ ወንዱ
ሴቷም 80 ቀን 40 ቀን 20 ቀን ሳይሞላ ለሞት የሚያሰጋ ነገር ቢያጋጥም ጊዜው ሳይደርስ ቀኑ ሳይደርስ መጠመቅ ይችላሉ። በነገራችን ላይ እነዚህ ትእዛዞች አሁን የምነግራችሁ በሙሉ ፍትሐ ነገሥት አንቀጽ 3 ላይ ወይም ፍትህ መንፈሳዊ አንቀጽ 3 ላይ ሙሉውን ነው የምነግራችሁ። እዚያ ላይ ታገኙታላችሁ። ሙሉ ለሙሉ በምንጭነት የተጠቀምኩት ለዛሬው ትምህርት ፍትሐ ነገሥትን ነው። ስለዚህ ለሞት የሚያሰጋ ሕመም ቢኖርባቸው በየትኛውም ቀን ይጠመቃሉ። ንዑሳነ ክርስቲያን በማንኛውም ዕድሜ ይጠመቃሉ። ንዑሳነ ክርስቲያን ማለት ምን ማለት ነው? የክርስቲያን ታናናሾች ማለት ቀጥታ ሲተረጎም ከሌላ ሃይማኖት የሚመጡ ሰዎች ማለት ነው። ከዚህ በፊት ተደጋጋሚ እንደገለጥ ነው አባቶቻችን ሐዋርያት በዲድስቅልያ የገለጡት አንድ ከሌላ ሃይማኖት የመጣ ሰው ቢኖር መጀመሪያ ኦርቶዶክስ ለመሆን የሚመጣ ሰው ቢኖር 3 ዓመት ይማር ብለው አስቀምጠዋል። በእርግጥ ይሄ 3 ዓመት ማክሲመም ብዙ ነው፣ ትልቁ ነው። እስከ 3 ዓመት ድረስ ይማር። ከ3 ዓመት በኋላ ግን ያጥምቁት ተብሎ ስርዓት ተሰርቷል። ስለዚህ ከ3 ዓመት በታች በ6 ወርም በ1 ዓመትም አይምሮ ፈጣን ሆኖ ምስጢረ ሥላሴን ምስጢረ ሥጋዌን የሚረዳ ከሆነና በምግባሩ የተመሰገነ መጽሐፍትን የሚያውቅ የተረዳ ከሆነ በ6 ወርም በ3 ወርም እንደ ሁኔታው ሊጠመቅ ይችላል ማለት ነው። ትልቁ ግን 3 ዓመት ነው። እስከ 3 ዓመት ድረስ ይጠመቃሉ። ሰውየው 30 ዓመት 40 ዓመት ሴትዮዋም እንደዛው ሊሆኑ ይችላሉ። በዚህ ምክንያት በማንኛውም ዕድሜ ሊጠመቁ ይችላሉ የሚለው ገደብ ወይም ስርዓት እሱ ነው። ከመጠመቃቸው አስቀድመው ግን ትምህርት ሃይማኖት እንዲማሩ ይደረጋል። በውሃ ለምን እንጠመቃለን የሚለውን ደግሞ ላሳይ። ወተጠምቆትነሰ በማይ ውእቱ ተሳትፎትነ በሞተ ክርስቶስ ይላል ፍትሐ ነገሥት አንቀጽ 3 ላይ። በውሃ የምንጠመቀው የክርስቶስን ሞት ለመሳተፍ ነው፣ ወይም ደግሞ ከክርስቶስ ሞት ተሳታፊዎች እንደመሆንን ለማሳየት ነው በውሃ የምንጠመቀው። ወእርገትነ እምነ ማይ ውእቱ ካዕበ አምሳለ ተንሥኦትነ ምስሌሁ ይላል። ውሃ ውስጥ ገብተን ከውሃው መውጣታችን ከእርሱ ጋር መነሳታችን ማረጋችንን የሚያሳይ ነው ይላል። ይህን ቃል በቃል ሮሜ ምዕራፍ 6 ቁጥር 5 ጀምሮ ቅዱስ ጳውሎስ ተናግሮታል። አንድ የሚጠመቅ ሰው ወደ ውሃው ሲገባ ጥልቅ ሲል ክርስቶስ ወደ መቃብር የወረደውን የሞተውን ከመስቀል የወረደውን ወደ ሲኦል የወረደውን እነዚህ ነገሮች በአንድ ጊዜ ይሳተፋል። እነዚህ ምስጢራት ይታዩበታል ወደ ውሃው ጥልቅ ስንል ማለት ነው። እንደገና ከውሃው ደግሞ ስንወጣ ክርስቶስ ከመቃብር መነሳቱን ከዛ ደግሞ ወደ ሰማይ መሄዱን ማረጉን እነዚህን ምስጢራት እንሳተፋለን። ይህ አሁን ታሪክ አይደለም ወይም ደግሞ ፊልም አይደለም። ፊልም የምናየው የሆነ ካራክተር የሆነ ገጸ ባህሪ እናይና እንደነቅ እንችላለን፣ ልንስቅ እንችላለን፣ ልናለቅስ እንችላለን። ይሄ ፊልም አይደለም፣ እውነት የሚከናወን የሚደረግ ነው። በህይወታችን ለውጥ የሚያመጣ ዘላለማዊ ህይወትን የሚሰጥ እንድንካፈል የሚያደርግ ነውና ስለዚህ ልክ ስንወርድ የክርስቶስን መከራ እንሳተፋለን፣ ሞቱን እንሳተፋለን። ስንወጣ ከውሃው ስንወጣ ደግሞ እርገቱን ትንሣኤውን እንሳተፋለን። ያን ጊዜ እግዚአብሔር ልጆች ተብለን እንጠራለን። ስለዚህ በውሃ የምንጠመቀው ብቅ ጥልቅ የምንለው ይህን ምሳሌ ለማሳየት ነው። ውሃ ካልተገኘስ ለምሳሌ አሁን እኛ ከተማ ውስጥ የምንሰራው አስቀድሜ እንደተናገርኩት ቤተክርስቲያን ያ ሁሉ ነገር ስላላት አሁን ላይ በዛ መካከል የውሃ ገንዳ ሰርተን እዚያ ላይ ልናጠምቅ እንችላለን። አሊያም የሚፈስ ቧንቧ ሰርተን እዚያ ላይ እንዲፈስባቸው ልናደርግ እንችላለን። ጸሎቱ ተጸልዮ ማለት ነው። ግን ውሃ በሌለበት ቦታ በጣም ጥቂት ውሃ ባለበት ቦታ ቢሆንስ ምን ይደረጋል ቢባል እንዲህ ብሎ ፍትሐ ነገሥቱ አስቀምጧል። ወለእመ ኢተረክበ ማይ ዘይውህጥ ርእሶ ለዘይጠመቅ ይላል። የሚጠመቀውን ሰው ማስጠም የሚችል መዋጥ የሚችል ሰውነቱን መሸፈን የሚችል ውሃ ባይገኝ ይላል። የሚጠመቀው ሰው በነገራችን ላይ መላ አካሉ ከእግር ጥፍሩ እስከ ራስ ጠጉሩ ድረስ ውሃው እንዲያገኘው የተቀደሰው ውሃ እንዲያገኘው መደረግ አለበት። ነገር ግን ይሄ ባይገኝ ሰውየውን የሚውጠው የሚያሰጥመው ውሃ ባይገኝ ምን ይደረግ ቢባል ይንሳ መጠነ 3 ህፍን እምነ ማይ ወይህጽብ ርእሶ በስመ ሥላሴ ይላል። ከውሃው 3 እፍኝ ካህኑ የሚያጠምቀው ካህን 3 እፍኝ ማለት እንደዚህ በእጁ በሁለት እጁ ከውሃው ጭልፍ ያደርግና 3 ጊዜ ራሱ ላይ ያፈስበታል። በአብ ስም አጠምቅሃለሁ፣ በወልድ ስም አጠምቅሃለሁ፣ በመንፈስ ቅዱስ ስም አጠምቅሃለሁ እያለ ውሃውን ያፈስበታል። አስቀድሞ ግን ጸሎቱ ይደርሳል። ጸሎተ አኮቴቱ ይደርሳል። ውዳሴ ማርያም ይደግማል። ሌሎች ልዩ ልዩ ጸሎቶች አሉ። መጽሐፈ ክርስትና ራሱን የቻለ በዚያ ጊዜ የሚጸለይ ጸሎት አለ። እሱ ይጸለያል። ከመዝሙረ ዳዊት የተውጣጡ ጸሎቶች አሉ። እነሱ ይጸለያሉ። ከዛ በኋላ ከተባረከ በኋላ አሁን የምንመለከተው ቃል የማስገባት ስርዓት፣ የመሐላው ስርዓት፣ የኪዳኑ ስርዓት ከተከናወነ በኋላ ነው ይሄ የሚደረገውና ስለዚህ ውሃውን ከላዩ ላይ እንዲያፈስበት ይደረጋል። 3 እፍኝ አጠምቀከ በስመ አብ አጠምቀከ በስመ ወልድ
አጠምቀከ በስመ መንፈስ ቅዱስ እያለ 3 ጊዜ ያፈስበታል። ምናልባት ደግሞ ይህም ማድረግ የማይቻል ቢሆን ለምሳሌ በገጠሪቱ በአብዛኞቹ አብያተ ክርስቲያናት የሚደረገው ውሃው ከላይ እንዲፈስ ይደረጋል። መስቀሉ የተጠማቂው ራስ ላይ አናቱ ላይ ይደረግና ከዛ ውሃው የተቀደሰ ውሃ ከላይ መስቀሉ ላይ ይፈሳል። ከመስቀሉ የሚወርደው ውሃ ከአናቱ ጀምሮ እስከ እግሩ ድረስ ይፈስበታል። በእንደዚህ አይነት ያጠማመቅ ስርዓት ይከናወናል። ስለዚህ ውሃ እንኳን ባይኖር ይህን መደረግ ይችላል። ደግሞ ይሄም ባይኖር 3 እፍኝ የሚሞላ ውሃ ባይኖርም አንዱን እፍኝ ብቻ እሱን ጠብ በማድረግ ማጥመቅ ይቻላል። ስለዚህ ባለው ነገር መጠቀም ነው እንጂ ይሄ ስለሌለ ብሎ ስርዓቱ አይቋረጥም። ይሄን በደንብ ማስተዋል ነው። ሌላው ወለዘተ ክህሎ ጥምቀት በዕለተ በጽሐ ጊዜሁ ሀበዝንቱ ህሬት ኢያስተድህሮ እስከ ጌሰም ይላል። አንድ ሰው የሚጠመቅበት ቀን ቢደርስ የሚጠመቅበትን ቀን አያሳልፍ ይላል። በተለይ ደግሞ ወላጆች ሕፃናት ልጆቻቸው በሚጠመቁበት ቀን የሚጠመቁበትን ቀን አያሳልፉ ይላል። እንዲያውም ፍትሐ ነገሥቱ አንዱን ምክንያት ሲያስቀምጥ ወኢይጽናህ ብጽሐተ ወላድያን ይላል። አው ፍቁራን ወይም በምክንያተ ልብስ ዘይት መካ አው በምክንያተ ልብስ ዘይት መካ ይላል። የመጀመሪያው ወላጆቹ ራሱ ለምሳሌ እንበልና እናትየዋ ወልዳ እዚህ ተኝታለች፣ ሕፃኑን ይዛ 40 ቀን ሞላው እንበል። ባልየው ውጭ ሀገር ነው ወይም አባትየው ውጭ ሀገር ነው እንበል። የሚጠመቀው እንደ ነገ ቢሆን ምናልባት ባልየው ቲኬት ያገኘው ከአሜሪካ ወይ ከሌላ ሀገር የሚመጣው ሌላ ቀን ቅዳሜ ቀን ቢሆን አባቱ እስኪመጣ ተብሎ የነገው ቀን ማለፍ የለበትም። እየሰማችሁ ነው አይደለም? ያ ቀን የሚጠመቅበት ቀን በፍጹም ማለፍ የለበትም ነው። አባትየው በሌለበት ይጠመቅ። ምክንያቱም ይህ ሕፃን ሲጠመቅ የእግዚአብሔርን አባትነት ነው የሚያገኘው። እዛ አባትየው በደረሰበት ሰዓት ይደርሳል። ከዛ በኋላ ልጅነቱን የሚቀማው ስለሌለ ማለት ነው። ስለዚህ ወላጆች እስኪደርሱ ተብሎ ራሱ መዘግየት ማለፍ የለበትም። ኢያስተድህሮ እስከ ጌሰም እስከ ነገ ብሎ አያቆየው አያዘግየው። ወኢ አው ፍቁራን ወይም ሌሎች ወዳጆች። አሁን አንዳንዶች ክርስትና ሲኖር ለመደገስ ብለው ነገሌ ይምጡ ከውጭ ሀገር፣ ነገሌ ይምጡ ከዚህ ሀገር ትራንስፖርት ስላላገኙ ነው። ሐሙስ የነበረውን ዓርብ የነበረውን ቅዳሜ የነበረውን እሁድ። አንዳንዶቹ ደግሞ ለልጆቻቸው በጣም ብዙ ድግስ ለመደገስ ኬክ ለመቁረስ ስጋ ለማቅረብ ብለው አይ አሁን ጾም ስለሆነ እናሳልፈው ብለው አሳልፈው የሚያደርጉ ሰዎች አሉ። ስህተት። በቤተ ክርስቲያኒቱ ስርዓት ክርስትና የማይነሳባቸው ጊዜያት ሰሙነ ሕማማት ብቻ ናቸው። እሱም ደግሞ ቅዳሴ ስለማይቀደስ እሱም ደግሞ አስቀድሞ እንዲደረግ ለምሳሌ ሰኞ ቀን ሰሙነ ሕማማት፣ ማክሰኞ ሰሙነ ሕማማት፣ ሮብ ሰሙነ ሕማማት ነው። እስከ ረቡዕ ድረስ ያሉ የክርስትና ቀናቸው ሰኞ፣ ማክሰኞ፣ ሮብ የሆኑ ሕፃናት አስቀድሞ በሆሳዕና እንዲጠመቁ ይደረጋል። ቀድሞ ሐሙስ፣ ዓርብ፣ ቅዳሜ የክርስትና ቀናቸው የሆኑ ሕፃናት ግን በዕለተ ፋሲካ እንዲጠመቁ ይደረጋል። ይሄ የቤተ ክርስቲያኒቱ ስርዓት ነው። ከዛ ውጭ ግን ሌላው ግለሰብ ማንም ሰው ልጆዬ ነገሌ እስኪመጡ ብሎ እስከ ነገ ማሳደር አንድ ቀን ማሳለፍ አይችልም። እንዲያውም ፍትሐ ነገሥቱ የሚለው አንድ ልጅ ሳይጠመቅ ቀኑ ቢያልፍ ይላል በልጁ በዘገየበት ቀን ቁጥር ከስጋው ደግሞ ይከልከል ነው የሚለው። ያ ሰው የልጁን ቀን ያሳለፈ ሰው ለምሳሌ 6 ወር ቢያቆየው ሰውየው 6 ወር ከስጋው ደግሞ ይከልከል ነው። በራሱ ፍቃድ በራሱ ስልጣን ከሆነ ያቆየው እስከ 6 ወር ድረስ ሳይጠመቅ እስከ ዓመት ድረስ ሳይጠመቅ ካቆየው በዚህ ስጋው ደግሞ እንዳይቀበል ይከልከል፣ ይቀጣ በዚህ ይላል። አሁን እንደዛ እናደርግ ሰዎች ወጥተው ነው የሚቀሩት። እግዚአብሔር ከዚህ ይጠብቀን። ለዛ ተብሎ ያው እንደዚህ አይነት ቅጣት የለም አሁን ላይ፣ ምክንያቱም ሰው ትንሽ ምክንያት ስለሚፈልግ። ፍትሐ ነገሥቱ ግን ይህን ያዛልና በጥንቃቄ ወኢ በምክንያተ ልብስ ዘይት ሜካ ይላል። የሚመካበት ልብስ። አሁን አንዳንዱ ምን ያስባል? የኔ ልጅማ በእንደዚህ አይነት ልብስ ክርስትና መነሳት የለበትም፣ ስለዚህ አዲስ ልብስ ገዝቼ ከውጭ አስመጥቼ ብራንድ የሆነ ልብስ እሱን አስመጥቼ እሱ ሲደርስ እሱን ለብሶ ነው መጠመቅ ያለበት ብለው በልብስ ምክንያት፣ በጌጥ ምክንያት፣ በተለያየ ምክንያት ሀብታሞች ስለሆኑ ብቻ የልጆቻቸውን የጥምቀት ቀን የሚያዘገዩ ሰዎች አሉ። ግን አንድ ነገር ማወቅ ያለባችሁ የጥምቀት ቀናቸውን ልታዘገዩ ትችላላችሁ። እድሜ መስጠት የሚችለው ግን እግዚአብሔር ብቻ ነው። ትንፋሽ የሚሰጠው እግዚአብሔር ብቻ ነው። ይህንን አውቆ መጠንቀቅ ያስፈልጋል። በነገራችን ላይ በልጆቻችሁ ላይ እነዚህን ስርዓት መፈጸም ማለት ልጆቻችሁን እግዚአብሔር እንዲያዝባቸው ስልጣን መስጠት ማለት ነው። እናንተ የምትችሉት ለልጆቻችሁ ማልበስ፣ ማጉረስ፣ ማብላት፣ ማጠጣት፣ መንከባከብ፣ ስርዓት ማስተማር ነው። ቀንን እድሜን መስጠት የሚችለው እግዚአብሔር ብቻ ነው። እዚህ የልጆቻችሁን እድሜ እንዳትበሉ ተጠንቀቁ። ለማስቀደስ ቤተክርስቲያን ለማስመጣት ልጄ ይተኛ
ብርድ ይሆንበታል፣ ቅዝቃዜ ይሆንበታል ብላችሁ ከበረከት አትለዩአቸው፣ ትጠየቃላችሁ። ስለዚህ ልጆችን በምን መልኩ ከእግዚአብሔር ጋር ማገናኘት እንደሚገባ አንዱ ስርዓት ይሄ ነው። ፍትሐ ነገሥቱ የሚለው ይሄንን ነው። ወዘክህሉ ተናግሮ በእንተ ነፍሶሙ በባሕቲቶሙ ይትናገሩ ይላል። ወዘክህሉ ተናግሮ በእንተ ነፍሶሙ ማለት የሚጠመቁ ሰዎች በሚጠመቁበት ሰዓት የሚገቡት ውል አለ፣ መሐላ አለ፣ ኪዳን አለ። እሱም ደግሞ ሰይጣንን መካድ ነው። ለምሳሌ ይሄ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ እምአርያም ጽዮን ለዓለመ ዓለም። ማርያምም ይላል እምአርያምም ይላል። ሁለቱም ትክክለኛው እንዲያውም እምአርያም የሚለው ነው። እና ይህንን ቃል በቃል እንዲዘልቅ ይደረጋል። ይሄ የሚደረገው ክርስትና አባት አውራጣቱን ወይም አጥማቂው ሊሆን ይችላል ወይም ዲያቆኑ ሊሆን ይችላል። አውራጣቱን ይይዘውና የተጠማቂውን አውራጣት የቀኝ እጁን አውራጣት ይዞ ይህንን ያስብለዋል። ትርጉሙ እንደምታውቁት በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ በሚሆን በቅድስት ሥላሴ እያመንኩና እየተማጸንኩ ቅድስት በሆነችው በእናቴ በቤተ ክርስቲያን ፊት ሰይጣን ሆይ እክድሃለሁ የሚል ይዘት አለው። ከዛ ደግሞ ምስክር ይጠራል። እንተ ይእቲ ስምዕየ እምአርያም ጽዮን ለዓለመ ዓለም ይላል። እንተ ይእቲ ስምዕየ ማርያም ማለት ይህችውም ምስክሬ ከአርያም ናት፣ እርሷም ደግሞ ጽዮን ናት ማለት ነው። ጽዮን የተባለችው ማናት? ቤተ ክርስቲያን ናት። ከዛ ደግሞ ጽዮን የተባለችው እመቤታችን ናት። ለምን ከአርያም ተባለች ቢባል ቀድማ በሃይማኖት መሪ ሆና መንግሥተ ሰማያት ያለችው ከኛ ወገን ከፍጡራን ወገን እሷ ስለሆነች። ከዛ ደግሞ ማርያም የሚለው ቢሆን ጽዮን የሚለው ለማርያም ይቀጸላል። ስለዚህ ምስክር ይጠራል። በዚያ ምስክር ፊት በቤተ ክርስቲያን ፊት ሰይጣንን ይክዳል ተጠማቂ። ስለዚህ የሚናገር ሰው እሱ እየተናገረ እየተከተለ ልክ እንደ ጋብቻ ለምሳሌ አሁን ስርዓተ ተክሊል ስርዓተ ቁርባን ሲፈጸም ካህኑ ቃል ሲያስገቡ የመጀመሪያውን ቃል ይላሉ፣ ቀጥሎ ወንድየው ይናገራል፣ ከዛ ያስጨርሳሉ፣ ከዛ ሚስቲቱ ትናገራለች። እንደዛ እያለ ቃል እንደሚገቡት ልክ እንደዛ ይነገራል። በስመ አብ ይባላል። ይሄ ካለቀ በኋላ ደግሞ አሁንም አውራጣቱ እንደተያዘ ጸሎት ሃይማኖት ይደገማል። በነገራችን ላይ ክርስትና አባትና ክርስትና እናት አብረው ቃል ይገባሉ። ቃል የሚገቡት አሁን አንዳንዱ ለዝምድና ነው የሚመስለው። ክርስትና አባትና ክርስትና እናት በቃ አበልጅ መሆን ከዛ ለመጠያየቅ ምናምን ለአክሲዮን ምናምን ነው የሚመስለው አንዳንዱ። ግን ለዛ ሳይሆን ክርስትና አባትና ክርስትና እናት ሊያስተምሩ ቃል ይገባሉ፣ ሊከታተሉ ቃል ይገባሉ። ክርስትና አባት ወንድ ወንድን ብቻ ያነሳል፣ ሴት ሴትን ብቻ ታነሳለች። ወንድ ሴትን አያነሳም፣ ሴት ወንድን አታነሳም፣ ክልክል ነው። ከዛ እነዚህ ሰዎች ደግሞ በዚህ ላይን በዚህ መስመር ያሉ ሰዎች እስከ 7 ትውልድ ድረስ እንዳይጋቡ ይከለክላል ፍትሐ ነገሥቱ። እንዴት ቢባል ለምሳሌ እኔ አንድ ልጅ ባነሳ የሱ ልጅ 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 የኔ ልጅ ልጅ ልጆች አያነሳም። ወንድሜን አይመለከትም፣ እህቴን አይመለከትም፣ ወደ ኋላ አይደለም ወደ ጎን ያለውንም አይመለከትም። በእኛ ዘር መስመር ያለውን ብቻ የኔን ልጅ 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 ከዛ ክርስትና ያነሳሁት ልጅ 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 እነዚህ መጋባት አይችሉም። ላይኑ እንደዛ ነው። አንዳንድ ሰው ግራ ይጋባን፣ ወደ ጎን ወደ ኋላ ወደፊት እህቱ እንትና የእንትና ልጅ ስላነሳ የእንትና እህት ለእንትና አትሆንም እያለ መከራውን የሚያይ ሰው አለ። ፍትሐ ነገሥቱ እንደዛ ይላል። ላይኑን ብቻ ነው የተናሱት ሰዎች አባትና ልጁ እናትና ልጁ የነሱን መስመር ብቻ ነው የሚጠብቀው። የሷ ልጅ ከሱ ልጅ ጋራ፣ የሷ ልጅ ልጅ ከሱ ልጅ ልጅ ጋራ፣ ከዛ ቀጥሎ ያለው እነሱን አይመለከትም ማለት ነው። ስለዚህ ክርስትና አባትና ክርስትና እናት ለዚህ ዓላማ ነው ክርስትና የሚያነሱት። ስለዚህ ማስተማር አለባቸው ነው። ለምንድን ነው ወንድ ሴትን የማያነሳው ሴት ወንድን የማያነሳው ለምንድን ነው ቢባል እያደጉ ሲሄዱ በሌላ ነገር እንዳይፈላለጉ በተቃራኒ ጾታ ፍላጎት ውስጥ እንዳይሆኑ አንደኛ። ሁለተኛ ደግሞ እያደጉ ሲሄዱ የሴቶች ጠባይ ለወንዶች ጠባይ ግልጽ ስለማይሆን ወንድ ሴትን መምከር ስለማይችል፣ ወንድ ከሆነ ግን ከራሱ ተነስቶ ማስተማር ስለሚችል በዚህ ምክንያት ወንድ ወንድን ያነሳል፣ ሴት ሴትን ታነሳለች። ስለዚህ ወዘክህለ ተናግሮ በእንተ ነፍሶም በባሕቲቶሙ ይትናገሩ፣ መናገር የሚችሉ ሰዎች በራሳቸው እንዲናገሩ ቃል እንዲገቡ ይዳረጋል። ወለእመሰ ይክህሉ ተናግሮ ይትናገሩ አበዊሆሙ ወኢየንቲሆሙ ለለ አሐዱ አው አዝማዲሆሙ። መናገር የማይችሉ ሕፃናት ከሆኑ ብቻ ሳይሆን በተለያየ ምክንያት መናገር የማይችሉ ከሆኑ እነሱ ሌላ ሰው እንዲናገርላቸው ይደረጋል። ወይ ክርስትና አባት ወክሎ ቃል ይገባል፣ ወይ ክርስትና እናት ወክላ ቃል ትገባለች፣ ወይም ዘመዶቻቸው ወላጆቻቸው ወክለው ቃል ይገባሉ፣ ወይም ደግሞ የሚያጠምቁት አጥማቂያን ወክለው ቃል ይገቡላቸዋል መናገር የማይችሉ ካሉ።
ወእንዘ ይጠመቃ አንስት ይፍትሃ ስዕርተ ርእሶን ይላል። ሴቶች በሚጠመቁበት ጊዜ ጸጉራቸውን ይፍቱ ይላል። ጉንጉን ከሆነ ሹርባ ከሆነ ይፍቱ፣ የታሰረም ከሆነ ጸጉራቸውን ይፍቱት። በሚጠመቁበት ሰዓት የሚጠመቁበት ውሃ መላ አካላቸውን ከራስ ጸጉራቸው ከራስ ቅል ቆዳቸው ጨምሮ እስከ እግር ጥፍራቸው ድረስ ማራስ መንካት ስላለበት ጸጉራቸውን እንዲፈቱ ያዛል፣ እንዲላጩ አያዝም። ከዚህ በፊት አንድ አባት ጋር እዚሁ እየተነጋገርን ነበረ የህፃናትን መላጨት በተመለከተ። ብዙ ጊዜ አሁን በገጠሪቱ ቤተክርስቲያን የተለመደው ህፃናት ተላጭተው ነው የሚጠመቁት። አንድ ስርዓትም አለ መጽሐፍ ቅዱስ ላይ በእርግጥ ቃል በቃል የለም። መተርጉማን የሚሉት እስራኤላውያን እስከ 3 ቀን ድረስ በዓለ አንጽሖ እንዲያደርጉ ወደ ሲና ተራራ ከመቅረባቸው በፊት ጠጉራቸውን እንዲላጩ፣ ጥፍራቸውን እንዲቆርጡ፣ ልብሳቸውን እንዲያጥቡ፣ ሴት ከወንድ እንድትለይ፣ ወንድ ከሴት ጋር እንዳይገናኝ፣ በመኝታ አንድ እንዳይሆኑ ለ3 ቀናት እንዲዘጋጁ ተነግሯቸው ይህንን አድርገዋል። እና ከታዘዙት አንዱ ጸጉራቸውን እንዲላጩ ነው በእግዚአብሔር ፊት። እና ከዛ ስርዓት በመነሳት ጸጉር መላጨት የሚለው አለ። ግን እንደ ጥብቅ ስርዓት ግን አይደለም። በተለይ ደግሞ የሰማሁት ይኖራሉ አንድ ካህን ጋራ እየተነጋገርኩ የነበረ የሉምና እሳቸው ሲሉኝ እንዳውም ህፃናቱ ለምሳሌ በ40 ቀን በ80 ቀን ቆዳቸው ስስ ስለሚሆን ራስ ቅላቸው በጣም ስስ ስለሚሆን የላላ ስለሚሆን በዛ ምክንያት በምላጭም በሌላም ለመላጨት ምናልባት ቆዳቸው ሊጎዳ ይችላል። ከሕክምና አንፃር ካለው የእድሜያቸው ገና ከመሆን አንፃር ከዚህ አንፃር አስቸጋሪ ሊሆን ስለሚችል ግድ ላይሆን ይችላል። መላጨት ግድ ላይሆን ይችላል። ለምን ፍትሐ ነገሥቱን ነው እየነገርኳቸው ያለሁት። የሚጠመቁ ሴቶች ጸጉራቸውን ይፍቱ እንጂ ይላጩ አይልም። ሰምታችሁኛል? ይፍቱ እንጂ ይላጩ አላለም። ስለዚህ ህፃናትን የግድ ይላጩ ብሎ እንደው የራስ ቆዳቸው እስኪ ላጥ ድረስ እስኪ ቆስል ድረስ እነዚህን ነገሮች ማድረግ ተገቢ ስላልሆነ በጥንቃቄ እሱን ማድረግ ይገባልና ፍትሐ ነገሥቱ የሚያስቀምጠው ይህንን ነው። ትልቅ ሰው ይላጭ ካላለ ፍትሐ ነገሥቱ ህፃናትን የብቻው ይላጩ ብለን የምንፈርድባቸው ምንም ምክንያት የለም። ይልቅ የሚያስፈልገው በዛ ጊዜ አዲስ ልብስ ያስፈልጋል። ልክ ህፃናቱ ተጠምቀው ሲጨርሱ በአዲስ ልብስ ማቀፍ፣ በአዲስ ልብስ መያዝ፣ ይህም ደግሞ አዲሱን ሰው ክርስቶስን የመልበስ ምሳሌ ስለሆነ ያንን ስርዓት መከተል ይፈልጋል። ይሄ ብቻ ሳይሆን ጸጉራቸውን ይፍቱ ብቻ ሳይሆን ወኢያን ብራ ሰርጎ ወርቅ በላዕል የሆነ ይላል። በላያቸው ላይ የወርቅ ጌጥ አያድርጉ ይላል። ሴቶች ትልልቅ ሴቶች ለምሳሌ በሚጠመቁበት ሰዓት የጣት ቀለበት መኖር የለበትም። የጆሮ ጌጥ መኖር የለበትም። አንገት ላይ የሚታሰር ሀብል መኖር የለበትም። የተለያዩ ወርቃ ወርቅና ጌጣጌጥ ነገሮች እነሱ መኖር የለባቸው። እንዲህ ይላል ፍትሐ ነገሥቱ ወኢያውርድ አሐደሂ ምን ተኝኒ ነኪረ ምስሌሁ ሀበማይ ይላል። ከእሷ ጋር ወይም ከእሱ ጋር ምንም አይነት ባዕድ ነገር ከተፈጥሮ አካል ውጭ ምንም አይነት ባዕድ ነገር ልብስም ቢሆን አብሮ ወደ ውሃው ወደ ቅዱስ ውሃ መውረድ የለበትም። ምንም አይነት ነገር ሙሉ ለሙሉ በሚጠመቁበት ሰዓት በዚያ ሰዓት ልብሳቸውን ማውለቅ አለባቸው። ከዚህ በፊት እንደገለጥኩት ሜሮኑ ሲቀባ ወደፊት እናየዋለን። በአካሏ ምክንያት ትልቅ ከሆነች እንዳይሰናከሉ ዲያቆናዊት እንድትኖር ይደረጋል እንጂ ልብስ መልበስ አይቻልም። መራቆት የሚቻልበት ብቸኛ ሰዓት የጥምቀት ሰዓት ነው። ምክንያቱም እንደሚታወቀው ክርስቶስ መስቀል ላይ የተሰቀለው ራቆቱን ነው። ስለዚህ ይሄ የሚደረግበት ነው። ምንም አይነት ባዕድ ወደ ውሃው እንዲወርድ አይደረግም። ወለእመ ተዳደቃ ለብእሲት ደመ ትክቶ ይላል። ምናልባት በዚያ ወቅት ሴት ወርሃዊ ልማድ ቢጠናወታት ያለ ጊዜው ቢመጣ ያለ ወቅቱ ቢመጣ ምን ይደረጋል ቢባል ትጽናህ እስከ ትነጽህ ይላል። እስከምትነጻ ድረስ ትቆይ ይላል። ነገር ግን በወርሃዊ ልማዷ ውስጥ ሆና ያጠመቀ ካህን ይሻር ይላል። እሱ ብቻ ሳይሆን ስርዓተ ተክሊል በሚፈጸምበት ስርዓተ ጋብቻ በሚፈጸምበት ጊዜ አንዲት ሴት ወደ ቤተክርስቲያን እየገባች በር ላይ እንዲህ አይነት ነገር ቢከሰት እንድትመለስ ያዛል። በዛ ሁኔታ ሆና ስጋው ደግሞ እንድትቀበል ያደረገ ካህን ክህነቱ ይሻር ይላል ፍትሐ ነገሥቱ። ስለዚህ እንዲህ አይነት ነገር ቢያጋጥም እንድትቆይ ይደረጋል። ወየአዝዞሙ ከመ ያድኅኑ አርእስቲሆሙ መንገለ ምስራቅ ይላል። ይሄኛው አጠቃላይ የስርዓተ ጥምቀቱ የሚከናወንበት ቅዱሱ ውሃ ላይ እሱ ላይ የሚደረግ ስርዓት ነው። ይሄ አሁን እንደ ገንዳው ብንቆጥረው ቅዱሱ ውሃ ያለበት ቢቆጠር ልክ ይሄ እንደ መንበር ወይም እንደ መቅደስ ዙሪያውን ይዞራል እና የሚጠመቀው ተጠማቂ ፊት አንዴ ወደ ምስራቅ አንድ ጊዜ ወደ ምዕራብ እየሆነ ዙሪያውን እየዞረ ነው ስርዓቱ የሚፈጸምለት። የሚፈጽሙትም ካህናት ቀሳውስት ውሃውን እንደ መቅደስ አድርገው እየዞሩ አንቲ ውእቱ ማዕጠንት ሲሉ እየዞሩ
ከዛ ደግሞ ከተጠመቀም በኋላ ስሙን ሲሰይሙ ይኩን ስምከ አሰግደከ በአብ አሰግደከ በወልድ አሰግደከ በመንፈስ ቅዱስ፣ በአብ ስም እንድትሰግድ አደርግሃለሁ፣ በወልድ ስም እንድትሰግድ አደርግሃለሁ፣ በመንፈስ ቅዱስ ስም እንድትሰግድ አደርግሃለሁ። ይኩን ስምከ ስምህ ምገሌ ይባል ወልደ ኢየሱስ ወልደ ማርያም ብሎ ይሰይማል። ሴት ከሆነች ይኩን ስምኪ አሰግደክ እያለ ወለተ ማርያም ወለተ ኢየሱስ እያለ በዚህ ስም እንዲሰየሙ ያደርጋል። ይሄ ሁሉ የሚሆነው እየዞረ በአራቱ ማዕዘን የተቀደሰውን ውሃ እየዞረ መሆን ይኖርበታል። እና መጀመሪያ ግን ጸሎቱ ሲደረስ ፊታቸውን ወደ ምስራቅ እንዲዞሩ ይደረጋል። ተጠማቂዎቹ ሕፃንም ከሆነ እናትየው አቅፋው ፊቷን ወደ ምስራቅ አዙራ እንድትቀመጥ ይደረጋል ማለት ነው። በአንጻረ ማዩ በውሃው አንጻር ማለት ነው። ለምንድን ነው ወደ ምስራቅ የሚዞሩት ቢባል ወደ ምስራቅ መዞር ምን ምስጢር ያሳያል ቢባል አስቀድሞ አዳም በገነት 7 ዓመት ወይም አዳምና ሔዋን 7 ዓመት በገነት እንደኖሩ ለማጠየቅ ነው። ምስራቅ ማኅደረ እግዚአብሔር ነው፣ የእግዚአብሔር ማደሪያ ነው። ምስራቅ የገነት ምሳሌ ነው። ስለዚህ አስቀድመን ወደ ምስራቅ የምንዞርበት ምክንያት ምስራቅ የገነት ምሳሌ ነው። ቀድሞ አዳምና ሔዋን በገነት 7 ዓመት ኑረዋል ለማለት ነው። ከዛ ፊታቸውን ወደ ምስራቅ ሲዞሩ ወይስፋሕ እዴሁ ላዕሌሆሙ ወይጸልይ ይላል። እጆቹን ይዘረጋል ካህኑ፣ ጸሎቱ ይደርሳል። አጠቃላይ ጸሎተ አኮቴቱ ስርዓተ ቅዳሴው እሱ ይደርሳል። ወኤጲስቆጶስ ይጸልይ ላዕለ ቅብአ ዘይት ዘቦቱ ያምህሉ ይላል። መሐላ በሚፈጸምበት ቅብአ ሜሮን ላይ በሱ ላይ ጸሎት ይደርሳል። ወይ ሀቦ ለካልእ ቀሲስ ይላል። ለሌላኛው ቄስ ይሰጠውና ሜሮኑን ወይ አቅሞ መንገለ የማኑ ይላል። በሚጠመቀው ቀኝ በኩል እንዲቆም ያደርገዋል። በሚጠመቀው ቀኝ በኩል ይሄ ማለት እነሱ ፊታቸውን ዙረው ወደ ምስራቅ እዚህ ይዞረዋል። ካህኑ ይመጣና በተጠማቂው ቀኝ በኩል ቆሞ ቀኝ እጁን ይይዘዋል። ቅድም እንደገለጽኩት የሕፃኑ ሊሆን ይችላል፣ የትልቅ ሰው ሊሆን ይችላል። ቀኝ እጁን ይይዛል፣ አውራጣቱን ይይዛል። ከዛ ዘይጠመቅ ይሚጥ ገጾ ምስራቅ መንገለ ምዕራብ ይላል። ከዛ እጁን ቀኝ እጁን ይዘውና ካህኑ ይዞት ይዞራል። እንዲህ በቀኝ በኩል ይዞት ይዞርና በምስራቅ በኩል በዚህ በኩል እኔ በቆምኩበት በኩል ውሃው ይሄ ሆኖ እዚህ ይዞት ይቆማል። አሁንም ቀኙን እንደያዘው ነው። ቀኙን ይዞት ወደ ምዕራብ እንዲዞር ያደርገዋል። ቅድም ያልኳችሁን ጸሎት እንዲጸልይ ያደርገዋል። ወደ ምዕራብ የሚዞረው ለምንድን ነው? ዲያብሎስን እንዲክደው ነው። ወይ ካዶ ለዲያብሎስ ይላል። ዲያብሎስን ይካደው ምን ብሎ? ቅድም እንዳልኩት በዚህች ቅድስት ቤተክርስቲያን ፊት ሰይጣን ሆይ እክድሃለሁ ብሎ ሰይጣንን ይክደዋል። ለምንድን ነው ወደ ምዕራብ ዞሮ የሚክደው ቢባል ምዕራብ ማኅደረ ዲያብሎስ ነው። የዲያብሎስ ማደሪያ ተብሎ ነው የሚጠራው። ምዕራብ ጨለማ የሚታይበት ነው። ፀሐይ የምትገባበት ነው። ጨረቃ የምትገባበት ነው። ብርሃን የሚጠፋበት ፀሐይና ጨረቃ የሚገቡበት እንደሆነ ሁሉ ዲያብሎስን የጨለማ ልጅ በጨለማ የሚኖር ነውና ጨለማውን ዲያብሎስን መካድ ይህን ምስጢር የሚያሳይ ነው። ስለዚህ ፊቱ ወደ ምዕራብ እንዲዞር የሚደረገው ለዚያ ነው። ዲያብሎስን ይክደዋል። ወአሐዱ ቀሲስ ይአሐዙ እዴሁ ዘይማን ወይም ይትገጾ መንገለ ምስራቅ በአንጻረ ማይ። እንደገና አሁንም ወደ ፊት ለፊት እንዲዞር ያደርገዋል። ቀኙን እንደያዘው ቄሱ የተጠማቂውን ቄስ አሁን እዚህ ቆሞ ነበር። እንደገና አሁንም ያዞረውና በዚህ በኩል ይመጣል። አሁንም ወደ ምስራቅ ይዞራል። ከዛ ወደ ምስራቅ ሲዞር ምን ያደርገዋል? ወእምቅድመ ርደቱ ይላል ፍትሐ ነገሥቱ ወእምቅድመ ርደቱ ውስተ ማይ ይትአመን ከመ ውእቱ ምእመን በአብ ወወልድ ወመንፈስ ቅዱስ ይላል። ፊቱን ወደ ምስራቅ አዙሮ በአብ ስም አምናለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አምናለሁ፣ በአብ አምናለሁ፣ በወልድም አምናለሁ፣ በመንፈስ ቅዱስም አምናለሁ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው። ነገር ግን አንድ አምላክ ይባላሉ እንጂ ሶስት አምላክ አይባሉም። በዚህ አምናለሁ። ከሶስቱ አካላት አንዱ አካል እግዚአብሔር ወልድ 5500 ዘመን ሲፈጸም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሆነ እርሱም የእግዚአብሔር ልጅ አምላክ እንደሆነ አምናለሁ። ይሄ ውሃም ተለውጦ ከእርሱ ጎን የፈሰሰውን ውሃ እንደሚሆን አምናለሁ። እኔም ተጠምቄ የእርሱ ልጅ እንደምባል አምናለሁ። ስጋውን ደሙን ተቀብዬ የእርሱ አካል እንደምሆን አምናለሁ ብሎ እነዚህን ቃለ መሐላ ይፈጽማል። ወደ ምስራቅ ዙሮ ወደ ምዕራብ ዙሮ ሰይጣንን ይክዳል። ወደ ምስራቅ ዙሮ እግዚአብሔርን ያምናል ማለት ነው። ወደ ምዕራብ ዙሮ ዲያብሎስን ይክዳል። ወደ ምስራቅ ዙሮ ደግሞ እግዚአብሔርን ያምናል። ቅደም ተከተሎቹ መጀመሪያ ወደ ምስራቅ መዞር ነው። በገነት 7 ዓመት የኖሩትን አልኩኝ። ከዛ እንደገና ወደ ምዕራብ መመለስ ነው። 5500 ዘመን የብሉይ ኪዳኑን ዘመን ያሳያል፣ የጨለማ ዘመን ስለሆነ። ከዛ እንደገና ወደ ምስራቅ መዞሩ ክርስቶስ መጥቶ ወደ ገነት እንደመለሰን ለማሳየት ነው። በጥምቀት እንደገና መወለዳችንን ይህን ምስጢር የምንገልጥበት ነው። ከዚህ በኋላ ያለው ምስጢረ ሜሮን ነው። ሰዓት ስለሌለን ሳምንት ይህን ምስጢረ ሜሮንን በጣም ባጭሩ እንመለከትና ከአራቱ ምስጢራት አንዱ የሆነውን ሌላውን ቀጣይ ክፍል እሱን እንመለከታለን ማለት ነው።
እና በጣም ሰፊ ነው እውነት ለመናገር ምስጢረ ጥምቀትን ለማሳየት ግን ጊዜም ይፈልጋል። እንዳይከብዳችሁም እያልኩኝ አንዳንዱን ነገር ወደኋላ አስቀርቻለሁ። ስለዚህ ጥምቀት ማለት ከረጅሙ ባጭሩ ይሄ ነው። ምግባራት አሉ፣ የክርስቲያን ምግባራት የሚባሉ ምናልባት እነሱን ለማቅረብ ጊዜ አይበቃንም። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።